ውዶቼ እንግዲህ ወደ ምጣዳችን ተመልሰናል። ምጣዳችን ተሰብሮ አንዷ ጎረቤት የሰጠችኝ እላችኋለሁ። ምጣድ መክዶ ደግሞ ነበረኝ ሌላ ይውላችሁ መብራት ጠፍቶ አማራጭ የለም። ስለዚህ ምጣድ ለኮስኩ እላችኋለሁኝ። ምጣድ ለኩሰናል እና እየጋገርን ነው። አነስ ያለ ምጣድ ናት። የኔ ትልቅ ነበር፣ ግጥም ያለ ነበር። እዚህ አሁን ገርበብ ብሏል። እንትኑ አያችሁት አልገጠመም ማለት ነው። ትንሽ ነው ምጣዷ። እንጀራ እየጋገረች የምታስረክብባት ነበረች ማለት ነው። ለዛም ነው። ሆኖም ግን ማሻላ ተባረካላ ሲዮት ትንሽ እዛ አካባቢ ጠፋ ብሎበታል እንጂ የሚያምር እንጀራ እየጋገርኩ ነው እላቸዋለሁ። እናሱ ደግሞ አልጫ ለመስራት ድንች እንደዛውም ካሮት አንድ ቃሪያ አቅርቤ ያለው ማለት ነው። አብረን እንሰራለን። በቃ ወደ ብሎጋችን እንመለስ። እንዴ ሰርግ በቃ አትክልት በጣም ነው የናፈቀኝ እና አብራችሁኝ ሆኑ። ምስራችን ደግሞ በዚህ መልክ እየተንተከተከች ትገኛለች ማለት ነው ውዶቼ። ምስራችን በዚህ መልክ ደርሳለች። እንከላልሳለን። ከዛም በኋላ ልጫችንን እንሰራለን እላቸዋለሁ። ምስራችን ይህን ይመስላል ውዶቼ። መጀመሪያ ልጭን ሞቅ ካርጎ በኋላ ካርቶ ጨምሬያለሁ። ካርቶን ሞቅ ገልበጥ ላድርግና ድንቹን እጨምራለሁ ማለት ነው። እኔ ራሱ እየቆረጠምኩ ነው ማለት ነው። እና ካሮታችንን እና ውዶቼ ድንቻችን ጨምረናል። እና እንግዲህ በዚህ መልኩ ማብሰል አለብን ማለት ነው። ውዶቼ እና ጨውም ነጭ ሽንኩርትም እንደዚሁም ቃሪያ ትንሽ ጨምሬያለሁ። ከላይ ነው ቃሪያ የምጨምረው፣ ግን አሁን አብሮ እንደዚህ እንትን እንደሌለኝ ማለት ነው፣ ሽታ እንዲሰጠው ነጭ ሽንኩርት ጨውም ጨምሬያለሁ ማለት ነው። በዚህ መልክ አብስለናል አልጫችንን ማለት ነው። እኔ በጣም ነው የምወደው ድንች ማለት ነው። አልጫም ሆነ በወጥም መልክ ማለት ነው። በጣም ነው የምወደው እና ድንቻችንን በዚህ መልክ ሰርተናል እላችኋለሁኝ። አብራችሁን ሆኖ ሀባይቦቼ ስለምታበረታቱኝ ከልብ አመሰግናለሁ። እናም ቃሪያችንን ጨምረናል። የመጨረሻ እንግዲህ ቡና ልንጥር ነው። 6 ሰዓት ሆኗል ማለት ነው። ቡና አጥዳለሁ። ይሄንን ግን በዚህ መልክ ጨርሰናል ሀባይቦቼ። ምሳ ተጠርታችኋል እንዳትቀሩ እላችኋለሁ። ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በሽቲ ከች ብያለሁ። ከአመታት በኋላ ለበስኩት ማለት ነው። ይሄን ሽቲ እንዴት አያችሁኝ? ካማረብኝ ማለት ነው እገዛለሁኝ። ሰይድ ሽቲ ያምርብሻል፣ ማች እስከ ሻርፑ ማች የሆነ ልበሺ ምናምን ይለኛል ማለት ነው። እኔ ግን አልገዛም ብያለሁ። ይሄ ጓደኛዬ በስጦታ መልክ ዱባይ ሰታኝ ነበረ። ሻርፑን ብዙ ጊዜ ለብሻው አይታችሁኛል ይሆናል ማለት ነው። እና እንዴት አያችሁኝ? ሽቲ እንዴት አያችሁ? ያምርብኛል ልልበስ እና ኑ ቤታችንን እንፈርሽ ማለት ነው። ቤቴን እንፈርሽ ነው። ምሳ ምናምን ሰርቼ ጨርሼ አሁን ቤቴን ደግሞ ፈርሽ ላድርግ እንፈስበት ብዬ ወልወል አርጌ ትቼው ነበረ ማለት ነው። እንፈራርሻለን። አብራችሁን ሆኖ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አይረሳ። ብሎጋችን ተመልሰናል። እናም ውዶቼ ይሄንን ለቅለቅ አድርጌው ነው እና ያው እኔ የማደርገው እንደዚህ እቋጥረዋለሁ ማለት ነው። እኔ እንደዚህ ነው የምቋጥረው። እናንተ ደግሞ እንዴት እንደምታነጥፉ የእናንተን ጥበብ ንገሩኝ ማለት ነው። እኔ ግን እንደ ሀርጌ ቋጥረዋለሁ ማለት ነው።
ምክንያቱም እንትን እንድልልኝ ስለምፈልግ ነው። ፍራሹ እንዲገባልኝ ስለምፈልግ ነው ማለት ነው። እንትን አይልም ማለት ነው። እና ያው ይሄ ፍራሽ ትልቅ ነው ብያችኋለሁኝ። ለመፈረሻ ለሳሎን ስትገዙ የዚችን አነስተኛዋን ሩዋ ማለት ነው ያችን ነው መግዛት ያለባችሁ። ይሄ ሰው ያስተኛል። ስለዚህ ሳላችሁን ያጠብባችኋል ማለት ነው። መግዛት ያለባችሁ የዚህ ትንሹን ነው ማለት ነው። ያው ለእኔ ትልቅ ነው የሆነብኝ ይሄ። ያችኛይቱ አለችኝ ትንሽ እያለችኝ እና ስለካው ያች ናት መሆን ያለባት። ይሄ ሰው ያስተኛል ራሱ እና እኔ እንደዚህ አድርጌ ነው የምወጥረው ማለት ነው። ምክንያቱም በቃ እንትን አይልም አይወልቅም ማለት ነው። ይሄ አይወልቅም። በቃ እንዴ እንደዛ አድርጋችሁ ካሰራችሁት ይሄ አይወልቅም እላችኋለሁኝ። እና ይንሸራተታል ምናምን ብላችሁ አታስቡ። ስለዚህ እንደዛ አድርጋችሁ ሞክሩት ማለት ነው። እና ደግሞ ሽቲ ያምርብሻል ካላችሁኝ ሽቲ እገዛለሁ፣ አሰፋለሁ በራሴ ልክ ማለት ነው። እንግዲህ ሰፊ ነው፣ ይሄም ሰፊ ነው እንደምታውስ በጣም ሰፊ ነው ይሄ ራሱ ማለት ነው። ግን ይሄ ነጣ ያለ ስለሆነ ለቤት ነው እንጂ ደፍረስ ያለ ነው ለስራ ምናምን ነው የሚሆነው። እኔ ግን ሽቲ በቃ ለመልበስ ይመቸኝ አይመስለኝም ማለት ነው። እና አስተያየታችሁን ስጡኝ ማለት ነው። ሽቲ ልበሺ ካላችሁኝ እገዛለሁ ማለት ነው፣ ወይንም አሰፋለሁ በልኬ። ሰምታችኋል። ሰው ግን በቃ እዚህ ደስ የሚላችሁ ነገር በቃ ልክ እንደ በረሃ ሆኗል ማለት ነው። ሀብታሙም ድሃውም ያው ሽቲ ነው የሚለብሰው። ሽቲ መልበስ ጀምሯል ህዝቤ እና በጣም ደስ ይላል ስላችሁ በቃ የስራ መስሪያ ሽቲ አሁን ማች መጥቷል በፈለጋችሁት ዲዛይን ማለት ነው። እና ማች ታሰፋላችሁ፣ ሽቲያችሁን ትለብሳላችሁ። እና እኔም ልሞክረው እያልኩ ነው እላችኋለሁኝ። ወይም ሞክሩት ማለት ነው። እና እኔ ቤቴን ያው ፈራሽ ሲል አድርግ ብዬ ይሄ ለኢድ ነው የማለብሰው ያኛውን ልብስ። ስለዚህ ይሄንን አሁን እጠቀመዋለሁ ማለት ነው። አሁን እጠቀመዋለሁኝ ብዬ ለቅለቅ አደረኩት። እና ጨርስና አሳያችኋለሁኝ። እና ሙዶቼ ፈራርሽ ጨረስኩኝ። ገዛም ቡና አቀራረብኩኝ። በቃ አሁን ሰንዳ ሰዓቱ እየደረሰ ነው። ሰይድም ይዞ ይመጣል እና እሺ እናጣጢስበት ማለት ነው። ራህመት ላንጣና እናጣጢስበት አለ ቤታችንን እላችኋለሁ። ቤት እንደምታዩት ተላልጧል ግድግዳው። ኢንሻአላህ እንግዲህ አረፋ እየመጣ ስለሆነ ቀለም ሾፍ አድርገዋለሁ ብያለሁኝ። አቅሙ ከተገኘ ብቻ ተላልጦ ያስጠላል። እውነቴን ነው የምላችሁ። እንዴት ተላላጠ እና ጅብሰን ነው የሚመስለው። ጅብሰኑ ነው እንደዚህ የሚላጠው። ይሄ ለምን እንደተላጠ ራሱ አላውቅምና ምን ትላላችሁ? ምን አይነት ቀለም ልቀባው? ቤት ሄድስ እናንተ ምረጡ። ይሄ ሹሮማ ከለር ነው። ምን አይነት ልቀባው? እና ምክራችሁን ለግሱኝ ማለት ነው።